ሰላም ውድና የተከበራችሁ የዱባይ ዛሬ የዩቲዩብ ቻናል አድማጭ ተመልካቾቻችን ከያላችሁበት ቦታ ሁሉ ሰላም ጤናን እየተመኛው ዛሬ ናሲ 9 ወይም ኦገስት 15 የ24 ሀገራትን የጥቁር ገበያ ምንዛሬ መረጃና በንግድ ባንክ ስንት እየተመነዘረ ይገኛል እንዲሁም በአገራችን ካሉት ባንኮች ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ የቱ ነው? እነዚህ መረጃዎች ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ አስቀምጡልን። ቪዲዮን ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። የኤምሬትስ ወይም የዱባይ ድርሃምን ስንመለከት 100 የዱባይ ድርሃም 4853 ብር እየተመነዘረ እንደሚገኝና አንድ የዱባይ ድርሃም 48 ብር ከ53 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የዱባይ ድርሃም 43 ብር ከ51 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 44 ብር ከ53 ሳንቲም ሲመነዘር በአቢሲኒያ ባንክ 44 ብር ከ71 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 47 ብር ከ17 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የሳውዲ ሪያልን ነው። 100 የሳውዲ ሪያል 4746 ብር እየተመነዘረ እንደሚገኝና አንድ የሳውዲ ሪያል 47 ብር ከ46 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የሳውዲ ሪያል 42 ብር ከ57 ሳንቲም ሲመነዘር በአዋሽ ባንክ 43 ብር ከ58 ሳንቲም ሲሆን በአቢሲኒያ ባንክ 44 ብር ከ05 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 45 ብር ከ38 ሳንቲም እየመነዘረ ይገኛል። 100 የአሜሪካን ዶላር 17992 ብር እየተመነዘረ እንደሚገኝና አንድ የአሜሪካን ዶላር 179 ብር ከ92 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የአሜሪካን ዶላር 159 ብር ከ83 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 160 ብር ሲመነዘር በአቢሲኒያ ባንክ 160 ብር ከ46 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ቡና ባንክ ነው። 162 ብር ከ99 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የካናዳን ዶላር ነው። 100 የካናዳ ዶላር 12909 ብር እየተመነዘረ እንደሚገኝና አንድ የካናዳን ዶላር 129 ብር ከ09 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የካናዳ ዶላር 112 ብር ከ45 ሳንቲም ሲመነዘር በአዋሽ ባንክ 114 ብር ከ08 ሳንቲም ሲሆን በአቢሲኒያ ባንክ 113 ብር ከ70 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 116 ብር ከ20 ሳንቲም እየመነዘረ ይገኛል። አሁን የአውስትራሊያ ዶላር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የአውስትራሊያ ዶላር 12682 ብር እየተመነዘረ እንደሚገኝና አንድ የአውስትራሊያን ዶላር 126 ብር ከ82 ሳንቲም ሲመነዘር በንግድ ባንክ አንድ የአውስትራሊያ ዶላር 110 ብር ከ84 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 111 ብር ከ42 ሳንቲም ሲመነዘር በአቢሲኒያ ባንክ 112 ብር ከ76 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 113 ብር ከ50 ሳንቲም እየመነዘረ ይገኛል። በመቀጠል የኩዌት ዲናር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የኩዌት ዲናር 54925 ብር እየተመነዘረ እንደሚገኝና አንድ የኩዌት ዲናር 549 ብር ከ25 ሳንቲም ሲመነዘር በንግድ ባንክ አንድ የኩዌት ዲናር 510 ብር ከ86 ሳንቲም እየተመነዘረ ይገኛል። በአቢሲኒያ ባንክ 521 ብር ከ07 ሳንቲም ሲመነዘር ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 522 ብር ከ72 ሳንቲም እየመነዘረ ይገኛል። የአውሮፓ ዩሮን ስናይ 100 የአውሮፓ ዩሮ 20847 ብር እየተመነዘረ እንደሚገኝና 1 ዩሮ 208 ብር ከ47 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ 1 ዩሮ 182 ብር ከ94 ሳንቲም ሲመነዘር በአዋሽ ባንክ 186 ብር ከ92 ሳንቲም ሲሆን በአቢሲኒያ ባንክ 186 ብር ከ98 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ብርሃን ባንክ ነው። 189 ብር ከ20 ሳንቲም እየመነዘረ ይገኛል። የእንግሊዝ ፓውንድን ስንመለከት 100 የእንግሊዝ ፓውንድ 24417 ብር እየተመነዘረ እንደሚገኝና አንድ የእንግሊዝ ፓውንድ 244 ብር ከ17 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የእንግሊዝ ፓውንድ 211 ብር ከ71 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 212 ብር ከ82 ሳንቲም ሲመነዘር በአቢሲኒያ ባንክ 213 ብር ከ30 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ብርሃን ባንክ ነው።
219 ብር ከ32 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የኳታር ሪያልን ነው። 100 የኳታር ሪያል 4692 ብር እየተመነዘረ እንደሚገኝና አንድ የኳታር ሪያል 46 ብር ከ92 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በመቀጠል የጆርዳን ዲናርን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የጆርዳን ዲናር 23656 ብር ሲመነዘር አንድ የጆርዳን ዲናር 236 ብር ከ56 ሳንቲ እየተመነዘረ ነው። 100 የኦማር ሪያል 45335 ብር ሲመነዘር አንድ የኦማር ሪያል 453 ብር ከ35 ሳንቲ እየተመነዘረ ነው። 100 የግብጽ ፓውንድ 362 ብር ሲመነዘር አንድ የግብጽ ፓውንድ 3 ብር ከ62 ሳንቲ እየተመነዘረ ነው። 100 የባህሬን ዲናር 46253 ብር ሲመነዘር አንድ የባህሬን ዲናር 462 ብር ከ53 ሳንቲ እየተመነዘረ ነው። 100 የቱርክ ሊራ 379 ብር ሲመነዘር አንድ የቱርክ ሊራ 3 ብር ከ79 ሳንቲ እየተመነዘረ ነው። 100 የእስራኤል ሽቅል 5854 ብር ሲመነዘር አንድ የእስራኤል ሽቅል 58 ብር ከ54 ሳንቲ እየተመነዘረ ነው። 100 የፓኪስታን ሩፒ 65 ብር ሲመነዘር አንድ የፓኪስታን ሩፒ 65 ሳንቲ እየተመነዘረ ነው። 100 የየመን ሪያል 76 ብር ሲመነዘር አንድ የየመን ሪያል 76 ሳንቲ እየተመነዘረ ነው። የስዊስ ፍራንክን ስንመለከት 100 የስዊስ ፍራንክ 22160 ብር እየተመነዘረ እንደሚገኝና አንድ የስዊስ ፍራንክ 221 ብር ከ60 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የስዊስ ፍራንክ 194 ብር ከ38 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 198 ብር ከ07 ሳንቲ ሲመነዘር በአብሲኒያ ባንክ 197 ብር ከ65 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲ እየተመነዘረ ይገኛል። የቻይና ዩዋንን ስንመለከት 100 የቻይና ዩዋን 2698 ብር እየተመነዘረ እንደሚገኝና አንድ የቻይና ዩዋን 26 ብር ከ98 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የቻይና ዩዋን 23 ብር ከ24 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 23 ብር ከ66 ሳንቲ ሲመነዘር በአብሲኒያ ባንክ 23 ብር ከ57 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የስዊድን ክሮነርን ነው። 100 የስዊድን ክሮነር 1809 ብር እየተመነዘረ እንደሚገኝና አንድ የስዊድን ክሮነር 18 ብር ከ09 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የስዊድን ክሮነር 16 ብር ከ59 ሳንቲ ሲመነዘር በአዋሽ ባንክ 17 ብር ከ41 ሳንቲ ሲሆን በአብሲኒያ ባንክ 16 ብር ከ58 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 16 ብር ከ92 ሳንቲ እየመነዘረ ይገኛል። በመቀጠል የህንድ ሩፒን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የህንድ ሩፒ 190 ብር እየተመነዘረ እንደሚገኝና አንድ የህንድ ሩፒ 1 ብር ከ90 ሳንቲ ሲመነዘር በንግድ ባንክ አንድ የህንድ ሩፒ 1 ብር ከ67 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ንግድ ባንክ ነው። በማስከተል የምናየው የደቡብ አፍሪካ ራንድን ነው። በንግድ ባንክ 100 የደቡብ አፍሪካ ራንድ 991 ብር እየተመነዘረ እንደሚገኝና አንድ የደቡብ አፍሪካ ራንድ 9 ብር ከ91 ሳንቲ እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። የኬንያ ሺሊንግን ስንመለከት በንግድ ባንክ 100 የኬንያ ሺሊንግ 123 ብር እየተመነዘረ እንደሚገኝና አንድ የኬንያ ሺሊንግ 1 ብር ከ23 ሳንቲ እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። በመጨረሻም የጅቡቲ ፍራንክን እናያለን። በንግድ ባንክ 100 የጅቡቲ ፍራንክ 90 ብር እየተመነዘረ እንደሚገኝና አንድ የጅቡቲ ፍራንክ 90 ሳንቲ እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። ውድና የተከበራችሁ ተመልካቾቻችን ለዕለቱ ያዝነው የምንዛሬ መረጃ ይህን ይመስል ነበር። መረጃዎችን ይዘንላችሁ የቀረብነው ከethioblackmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። አብሮነታችሁ ስላልተለየን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።